ማን ነው እስኪ በዚህ ሰዓት በመኖር ትርጉም ተቸገሩ ሚስቶች ሁለት ኪስ እንዳላቸው ታውቃለህ? ልጅሽ ሲወለድ ከግንባሩ በታች 86 ይሄን ነገር አድርግ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ። ዛሬ ደግሞ ወደ እናንተ አዳዲስ ቪዲዮዎች የሚያዝናኑና የሚያስተምሩ ቪዲዮ ይዤ መጥቻለሁ። ሰብስክራይብ፣ ላይክ፣ ኮሜንት ያረጋችሁ ቪዲዮን ጀምሩ። ዳይ ወደ ቪዲዮ እነን ቪዲዮ ብለለቀቅ ማን ነው እስኪ በዚህ ሰዓት ከአምላክ ውጭ ማንም የሌለው ተስፋውን ፈጣሪው ላይ ብቻ ያደረገ ማን ነው? እኔ ከአምላኬ ውጭ ማንም የለኝም። ተስፋዬም ሁለመናኝም አምላኬ ብቻ ነው። ነገሮች ቢዘገዩባችሁ እመኑኝ ቀናችሁ ይመጣል። ተስፋ እንዳትቆርጡ። 100% ይመጣል። 100% በመኖር ትርጉም ባጣበት ወቅት ላይ ትርጉም ሰጥተው ለኑሩ ወላጆች እስቲ ለሰከንድ ቆመ በላስ ያኔ ለምን እንደምትኖር ይገባል። ተሳካደም አልተሳካደም ያንተ በህይወት መኖር የሚያኖራቸው ቤተሰቦች እንዳሉ እንዳትረሳ ለማለት ያክል ነው። ቤተሰቦች እንዴ ቆም ብለን ቤተሰብ ምን አድርጎልናል? ቤተሰብ እንዴት አድርጎ ነው ያሳደገ? እንዴት አድርጎ ነው የቤተሰብ ውለታ አለብን ወይ ብለን ከኔ ጀምሮ አስበን ማናቀ ብዙዎች አለንና አደራ ቤተሰቦቻችሁን ማሰብ እንዳትረሱ ለማለት ፈልጌ ነው። የሰው ልጅ ደግሞ የሚለወጠው ሺህ ሰው ቢነግር አትለወጥ። መንግስት የፈለገ ነገር ቢያደርግልህም አትለወጥ። እውነቱ ግን ካንተ ውስጥ ይምጣ። የመረረ እውነት ናገራቸው ምክሮች በጣም ምን ልበላችሁ፣ እንደዚህ በጣም ምርጥ ሰው ነው። እንደኔ ምርጥ ሰው ነው። ይሄን ምክር አዳምጡ፣ በደንብ ይጠቅማል። እኔ ወጣቶችን እነግራቸዋለሁ፣ እየተሸወዳችሁ ነው። አንዱ አንዱን እየሸፈነ ነው። ተቸገሩ። የሰው ልጅ እንዲለወጥ ከፈለገ ይቸገር ነው ማለት ነው። ከተቸገርክ ጆሮ የለም። የቸገርህ ቀን ሺህ ነገር ይወራ፣ ቲቪውም ያውራ፣ ሰውም ያውራ። እውነቱ ነው። እንግዲህ መቸገር ማለት ተቸግረህ መቅረት ሳይሆን ችግርን በጥሰ መነሳት ማለት ነውና እንግዲህ ሁላችሁም ተግባራዊ ያደርጉ። በጣም እኔ የምልህ ፓስተር ቸሬ ሚስቶች ሁለት ኪስ እንዳላቸው ታውቃለህ አለኝ። ምንድነው አልኩት። በጣም ጥሩ ነገር የምሰራበትን ኪስ በቀዳዳ ነው የሚከቱታል። ጥሩ ነገር ስታረጋቸው ይሄ ቫኬሽኑን ያረክላትን በጎ ነገር መልካም ነገሮቿን በጎ ነገሮቹን ያደረክላትን የሰጣሃትን ያደረከውን እሱም በቀዳዳ ኪስ ነው። የተናገርከውን የተሳሳትከውን የቀረኸውን ደግሞ በሙሉ ባልተቀደደ ኪስ ያረጉትና ግጭት ሲፈጠር አንድ ነገር መልካም ነገር እንዳላደረክ አድርገው ይነግሩሃል። እውነቱን ነው። ብዙ ሰዎች ጋር ያዩት ይሄ። ስለዚህ ለቃቅመን ክፉ ነገር የምንይዝበትን ኪስ ቀዳዳ እናርግ። መልካም ደግሞ የሰራንባቸው የተደራረግንላቸው እነሱ ኪሶችን ደግሞ ድፍን ብናረግ በጣም ጥሩ። ዛሬ እስቲ ቤታችሁ ውስጥ ያላችሁ ሚስቶች ቼክ አርጉ። በህይወታችሁ የትኛውን ነው መያዝ የሚቀናችሁ? የሆነ ነገር በተፈጠረ ቁጥር ክፉ ነገር ሰው ለቃቅሞ የያዘበት ኪስ አሁንም አለ። አስቀምጦት ቁጭ ካዝናለሁ የማይነካ ከዛ እሱን ነው የሚያወጣው በንግግር ጊዜና እርስ በርሳችን አንዳችን ባንዳችን ድካም ላይ የተነሳን ጀጅ ማድረግ ስንጀምር ለትዳራችን በጣም አደገኛ ነገር እየሰራንለት ነው። ወደ ቁልቁለቱ የሚወርድበትን ሀዲድ እየሰራንለት እንደሆነ ማወቅ አለብን። ስለዚህ ሰዎች ፍቺ ጋር ቀጥታ ሄደው ድርስ አላሉ። ቀስ በቀስ ትናንትና ሃኒ ቤቢ ይባባሉ የነበሩ ሰዎች ሲወራረፉ፣ ሲሰዳደቡ፣ ሲነጋገሩ፣ ሲናናቁ አብሮ መሆን ሲያቅታቸው ዲስሪስፔክት በጣም ሲበዛ አንደኛው ምክንያት ይሄ ይሆናል። ስለዚህ ይሄ መንገድ የት ጋር ነው የሚያደርሰን ካላችሁ ፍቺ ቢባል ቀበሌ ይዞ ሊሄድ የሚችል። ስለዚህ ምንድነው ፓስተር ቸር የምትነግረን? በቃ ከዚህ ግራ መጋባት ውስጥ ውጡና ኑሮ የሚባለው ነገር ይሄ ሁሉ ጊዜ ሰው ስሜት አለው እንጂ ስሜት አይደለም። ፍቅርም ትዳር ውስጥም ፍቅር ስሜት አለ እንጂ ትዳር ስሜት ብቻ አይደለም። ይሄኛ ሙቀት ብቻ ያፒ ሆርሞን ብቻ አይደለም። በዓላማ ላይ ነው የሚመሰረተው። ዛሬ ስሜት የለኝም ምንም ቦታ የለኝም ውስጤ እንደዚህ አይነት ስሜት ይሰማኛል የምትሉ ሰዎች በርከክ ብላችሁ ብትጸልዩ ከእግዚአብሔር ጋር ብትስማሙ በጣም ሸላይ ነው። ፓስተር ቸሪ በጣም እንግዲህ እውነታቸው ነው። ጥሩ ምክር ነው የመከሩ። ያው እንግዲህ አንዳንድ ሰዎች አሉ ኪሳቸው ላይ እቺ ክፉዋን ነገር ከተው የሆነ ነገር ሲፈጠር ያችን ነገር ያወጡ የሚዘረግፉና ሰውን የሚያስቀይሙ ሰዎች አሉና እንዳይ ነገር እንዳይፈጠር አደራ ጥሩን በጥሩ ኪስ ያዙ ለማለት እወዳለሁ። ዳይ ወዴላ እግዚአብሔር አይበለውና ልጅሽ ሲወለድ ከግንባሩ በታች 2 አይን ይዞ ቢወለድ ያንቺ የመጀመሪያው ድርጊትሽ ምንድነው? አረ እግዚአብሔር አያምጣው፣ በጣም ከባድ ነው እና ቀጥታ ወደ ሕክምና ወስደዋለሁ። የተሻለውን ሕክምና እንዲያደርግ አድርገዋለሁ። ከግንባሩ በታች 2 አይን ይዞ ስለተወለደ ይሄን ነው የምታደርጊለት?
አዎ ኦኬ። ስለዚህ ይሄ ነገር በጣም ከባድ እርምጃ ትወስጃለሽ ማለት ነው። አዎ አረ በፈጣሪስ አልገባትም ይመስለኛል። እሷ እኮ ሌላ አይን ይዞ ተፈጠረ ወይም ሌላ ነገር አደረገ ለማለት ፈልጋ ነው እንጂ ሐሳቡ ኮንሴፕቱ አልገባት ነው። ችግር የለም። እድሜው ስንት ነው? 86 ይህን ነገር አድርጌዋለሁ አሳክቼዋለሁ ብለው የሚያወሩለት ነገር አሉት? ነጋዴ አይደለሁም፣ የመንግስት ሰራተኛ ነኝ። ጡረታ እስከምወጣ ጊዜ ድረስ ጥፋት ሳላጠፋ በሰላም ጨርሼ ክብሬን አግኝቼ በውትድርናም ሜዳሊያን አግኝቼ ለልጆቼ ማስረጃ አስቀምጬ ኮርቼ እኖራለሁ። ባለማድረጌ ይቆጨኛል ወይም ደግሞ ይህንን በማድረጌ ይቆጨኛል የሚሉበት ነገር አለ? ያስፈልጉናል። እንዲህ አይነት መካሪ ያስፈልገናል። እንዲህ አይነት ገሳጭ ያስፈልገናል። እስኪ ሙሉ ቪዲዮ እንመልከት። ቆጨኝ ነገር የለም። የሚገርምህ ነገር ቢኖር ከገንዘብ ጋር ከቢዝነስ ጋር የሆነ እንደሆነ አይጠገምም። ግን ተወስነ በደሞዝ ኖረ ስራህን ብቻ አክብረህ ስራህን ብቻ ወደህ ከኖርክ በቃ እርሶ ስራዎትን ይወዱ ነበር? በጣም ስለምወደው ነው መጀመሪያው ሁሉን ነገር ትቼ ወደ ውትድርና የገባሁት። ለወጣቱ የሚያስተላልፉት መልእክት? ግብታዊነት ጥሩ አይደለም። ራስን ማጥፋት አያስፈልግም። መታሰብ አለበት። መጠናት አለ። የምናደርጋቸው ነገሮች ሁሉ መጥናት መሆን አለበት። ቴክኖሎጂ ሄዷል፣ መጥቋል። ስለዚህ ከመሬት ተነስተን የምናደርገው ነገር የማይሆን ነገር በማይሆን ነገር ውስጥ ገብተን ራሳችን ማጥፋት የለም። አገር የደረሰችበት የእድገት ደረጃ ባህሪ አብዳት ተው እንጂ የተከበረ ሰው ቆይ ነግረዋለሁ። ምኑም አትቅዳ እንዲህ ሀሳባቸውን ቢያካፍሉ ለወጣቱ እንደዚህ አድርጉ ያድርጉ ብሎ ቢመክሩን ምን ችግር አለ? እንዲህ ይሄውን እንትን ምን የሚያስብል ነገር ነው? ኧረ ጋይስ አንዳንዴ ጥሩ ሀሳብ የሚወጣቸውን ሰው ደብቀን ምን እንደው እንደኔ አይነቱ ክፉ እየወጣ አይለፍልፍብን። ምን ችግር አለ? እንዲህ እኔ አባቶች እኮ በጣም ትልቅ አስተማሪ ናቸው። ስለዚህ ምንም ሀሳባቸው እንዲያውም በትልቅ ሚዲያ ወጥተው መግለጥ አለባቸው። ለአንድ ወር ተብሎ የተገዛው የአንድ ወሩን በጀት በአንድ ቀን ሽክፍ ይመችሽ። ቆይታ ይህን ይመስላል። ስለተከታተላችሁኝ በጣም በእጅግ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ሰብስክራይብ የሚለው በተን እንዳይረሳ። ባይ ባይ። በያላችሁበት ሰላማችሁ ይብዛ።